ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት ሰላም ጤና ይስጥልኝ። ታማኝ መረጃ ምንጮ ከሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ስምረት ፓርቲ በትግራይ ያለው አስተዳደር ጊዜያዊ መዋቅሩን በኃይል አፍርሷል ሲል ያወጣው መግለጫ በቀዳሚነት የምንመለከተው ይሆናል። በዘውዱ ሀፍቱ ግድያ መዝገብ ነፃ መሰናበት ውሳኔ ተከትሎ የፍትህ አካላት የሰጡት ምላሽ ሌላኛው ጉዳያችን ነው። የሊባኖስ ፓርላማ በሀገሪቱ የሞት ቅጣት እንዲቀር ወሰነም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችንን እንሻገራለን። አብራችሁን ቆዩም። የዲሞክራሲ ስምረት ትግራይ ስምረት ፓርቲ ባወጣው ይፋው መግለጫ በትግራይ ክልል ያለው የፖለቲካ ኢኮኖሚና ማህበራዊ ውጥረት ለመቀልበስ ከሌሎች የለውጥ ፈላጊዎችና የሰላም ኃይሎች ጋር የተቀዳጀ ህዝባዊ የፖለቲካ ትግል ለማካሄድ አዲስ አቅጣጫ ማስቀመጡን አስታወቀም። ፓርቲው ባወጣው መግለጫ በአሁኑ ወቅት በትግራይ ያለው አስተዳደር በስምምነት መሰረት የተቋቋመውን ጊዜያዊ መዋቅር በኃይል አፍርሷል ሲል የወቀሰ ሲሆን ድርጊቱም ክልሉ ለከፋ የጦርነት ስጋትና ድባብ እየዳረገ ነው ብሏል። በተጨማሪም በቅርቡ በደቡብና ምዕራብ ትግራይ በደረሰው የድሮን ጥቃት ለደረሰው ጉዳትና ለጠፋው የሰው ህይወት ተጠያቂው የወቅቱ የትግራይ አስተዳደር እንደሆነ ገልጾ ህዝቡንና ወጣቱን እንደገና ሊጠቅመው ወደማይችል አዲስ የጦርነት አዙሪት ማስገባት አይገባም ሲል አሳስቧል። በሌላ በኩል ፓርቲው ባቀረበው ጥሪ በክልሉ የሚገኙ ወጣቶችና ህዝቡ ከጦርነትና ከሞት ጥሪ ራሳቸው በማግለል በሰላማዊ መንገድ ከስምረትና ከሌሎች የለውጥ ኃይሎች ጎን በመሰለፍ ለፍትህና ለሰላም እንዲታገሉ ጥሪ አስተላልፏል። በስምረት ፓርቲ መግለጫ በተነሱት ወንጀላዎችና ነጥቦች ላይ ከትግራይ ክልል ጊዜያዊ አስተዳደርም ሆነ ከሌሎች የሚመለከታቸው አካላት በኩል እስካሁን የተሰጠ ምላሽ የለም። በወጣት ዘውዱ ሀፍቱ የግድያ መዝገብ ላይ የመቀሌ ከተማ ማዕከላዊ ፍርድ ቤት ያስተላለፈውን የተከሳሾች በነፃ የመሰናበት ውሳኔ በመቃወም ይግባኝ ማቅረቡን የመቀሌ ከተማ አቃቤ ሕግ ጽሕፈት ቤት አስታወቀም። የመቀሌ ከተማ አቃቤ ሕግ ጽሕፈት ቤት ኃላፊ አቶ ታደሰ ባይሮ በሰጡት ጋዜጣዊ መግለጫ ቀደም ሲል የመቀሌ ከተማ ማዕከላዊ ፍርድ ቤት በተከሳሾቹ ላይ የዕድሜ ልክ ጽኑ እስራት ፈርዶ እንደነበረና ይግባኝ የቀረበለት የትግራይ ክልል ጠቅላይ ፍርድ ቤትም ውሳኔውን አጽንቶ እንደነበር አስታውሷል። ሆኖም ተከሳሾቹ ለሰበር ሰሚ ችሎት ቀረቡት አቤቱታ መሰረት ጉዳዩ ዳግም እንዲጣራ ለመቀለ ከተማ ማዕከላዊ ፍርድ ቤት በመመለሱ ፍርድ ቤቱ ተከሳሾቹ በነፃ እንዲሰናበቱ መወሰኑን ገልጸዋል። አቃቤ ሕግ አቶ ታደሰ ባይሮ አክለውም ይህንን ማዕከላዊ ፍርድ ቤት አዲስ ውሳኔ የማይቀበሉት በመሆኑ ወደ ትግራይ ክልል ጠቅላይ ፍርድ ቤት ይግባኝ ማለታቸውን አረጋግጠዋል። ጉዳዩን ሲከታተሉ የነበሩት አቃቢያን ሕግ በበኩላቸው ውሳኔው የችሎቱ ዳኞች በ2-1 ድምጽ ያስተላለፉት መሆኑን ጠቅሰው ከሰበር ችሎቱ የተመለሰው ነጥብ ተከሳሾቹ ነፃ የሚያወጣ አዲስ ተጨማሪ ማስረጃ ሳይቀርብ ከሰበር ችሎቱ የተመለሰው ነጥብ ተከሳሾቹ ነፃ የሚያወጣ አዲስ ተጨማሪ ማስረጃ ሳይቀርብበት የተሰጠ ውሳኔ በመሆኑ ህጋዊ ሂደቱን ተከትሎ ይግባኝ ማቅረባቸውን ገልጿል። በተጨማሪም በማህበራዊ ሚዲያ ማስረጃ ጠፍቷል ተብሎ የሚናፈሰው ወሬ ከእውነት የራቀ መሆኑን አብራርቷል። በሌላ በኩል የትግራይ ክልል ጠቅላይ ፍርድ ቤት የኮሚኒኬሽን ዳይሬክቶሬት በበኩሉ ባወጣው መግለጫ የክልሉ ፍርድ ቤቶች ህገ መንግስታዊ ስልጣናቸው ተከትለው ነፃና ገለልተኛ የዳኝነት አገልግሎት እየሰጡ እንደሚገኙ ገልጿል። በመቀሌ ከተማ ማዕከላዊ ፍርድ ቤት በነሐሴ 29 ቀን 2018 ዓ.ም በተሰጠው የነጻ ሰንበታ ውሳኔ ላይ ቅሬታ ያላቸው ወገኖች ማህበራዊ ሚዲያን በመጠቀም ፍርድ ቤቱንና የዳኝነት ሂደቱን ከማንቋሸሽ ይልቅ ህጋዊውን የይግባኝ መስመር መከተል እንዳለባቸው አሳስበዋል። የፍትህ አካላቱ በሰጡት መግለጫ መሰረት በጉዳዩ ላይ የመጨረሻ ዳኝነት ውሳኔ ሲያገኝ ለህዝብና ለብዙሃን መገናኛ ተጨማሪ ማብራሪያ እንደሚሰጥ ታውቋል። በሀገራዊ ምክክር ኮሚሽን የአዲስ አበባ ባለቤትነት አጀንዳ አጨቃጫቂ መሆኑን ተገለጸም። ኮሚሽኑ በበኩሉ ውሳኔው የ500 ተመካካሪዎች እንጂ የአንድ ወገን አይደለም አለም። በኢትዮጵያ ሀገራዊ ምክክር ኮሚሽን የተካሄደ ባለው የውይይት ሂደት ውስጥ ከቀረቡት 8 ዋና ዋና አጀንዳዎች መካከል የፌዴራል ከተሞች በተለይም የአዲስ አበባ ጉዳይ ከፍተኛ ልዩነትና ክርክር ማስነሳቱ የተሳታፊዎችና የፖለቲካ ፓርቲ መግለጫዎች አመላከቱም። ከምክክሩ ተሳታፊዎች መካከል አንዱ ለቢቢሲ እንደገለጹት የአዲስ አበባ ጉዳይ በከፍተኛ ልዩነት ታጅቦና ዘግይቶ የተጠናቀ
የሚጠናቀቅ አጀንዳ ሆኗል። ክርክሩ የከረረበት ዋነኛ ምክንያትም ከበላይ የመጣ ነው በሚል አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ሀሳብ በቃለ ጉባኤ ውስጥ እንዲካተት መደረግ ነው ብለዋል። ይህም ሀሳብ ከታች ጀምሮ በነበረው ውይይት ላይ ያልነበረ መሆኑን ጠቁመዋል። ጉዳዩን አስመልክተው መግለጫ ያወጡት የአማራ ብሔራዊ ንቅናቄ አብንና የእናት ፓርቲ በሂደቱ ላይ ያላቸውን ስጋት ገልጿል። አብን ለ500 ቡድን የተላከው ቃለ ጉባኤ ሀገራዊ ውጥረትን ሊፈጥር እንደሚችል በመግለጽ አጀንዳው ከዚህ በላይ እንዳይገፋና እንዲያርፍ አሳስቧል። የእናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ አያለው በበኩላቸው የጎሳ አደረጃጀት ችግር ሳይፈታ በአዲስ አበባ ጉዳይ በጎሳ እይታ መመልከት ከፍተኛ ቀውስ ሊያስነሳ እንደሚችልና መንግስት ፍላጎቱን በምክክር ሽፋን ለመተግበር እየጣረ ነው ሲሉም ተችተዋል። በተጨማሪም ባለስልጣናትና አጠናቃሪዎች በሂደቱ ላይ ተጽዕኖ ለማሳደር ይሞክራሉ የሚሉ ቅሬታዎች ከተሳታፊዎቹ ተነስተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሬዚዳንት መስፍን አርአያ ስለተነሱት ቅሬታዎች በሰጡት ማብራሪያ በአዲስ አበባ ጉዳይ የህዝብ ጥያቄ መነሳት የቀረበ ሰፊ አጀንዳ መሆኑን አረጋግጧል። አዲስ አበባ የፌዴራል ዋና ከተማ እንድትሆን ሰፊ መግባባት ቢኖርም በባለቤትነትና በባለመብትነት ላይ ግን የተራራቁ ሀሳቦች መኖራቸውን አልሸሸጉም። ፕሮፌሰር መስፍን አጠናቃሪዎች ራሳቸው ተመካሪ ሆነው መከራከራቸውንና የአሰራር ክፍተቶች መኖራቸውን አምነው ስህተት የፈጠሩ ባለሙያዎች እንዲታረሙ መደረጉን ተናግረዋል። የክልል ርዕሰ መስተዳድሮችና ከንቲባዎች በምክክሩ መገኘታቸው በተመለከተም የመጡበትን አካል የሚወክሉ በመሆናቸው ማዳመጥ እንደሚችሉ፣ ነገር ግን አስተያየት መስጠት የሚችሉት ራሳቸው በተመካካሪነት በተመደቡት አጀንዳ ላይ ብቻ እንደሆነ አብራርተዋል። አብን ከሂደቱ ወጣለሁ ማለቱ የተቹት ዋና ኮሚሽነሩ በዚህ ስብሰባ ላይ ተወስኖ አዲስ አበባ ለአንድ አካል ይሰጣል የሚል ግምት ስህተት ነው ብለዋል። ውሳኔው በ500 ተመካካሪዎች በመቀጠልም ለ400ዎቹ ጉባኤ የሚቀርብ ምክረ ሀሳብ ውሳኔ እንጂ በአንድ ወገን የሚወሰን እንዳልሆነ ገልጿል። አክለውም አንዳንዶቹ አጀንዳዎች መግባባት ላይ ካልተደረሰባቸው በሂደር ለቀጣይ ትውልድ ሊሸጋገሩ እንደሚችሉም ጠቁመዋል። በሱዳን ብሉ ናይል ክልል በጌርሳን ድንበር ከተማ አቅራቢያ በሱዳን ጦርና በፈጣን ድጋፍ ኃይል መካከል የተከሰተው አዲስ ግጭት በቀጠናው ላይ አዲስ የደህንነትና የጂኦፖለቲካ ውጥረት ደቅኗል። የዓለም አቀፉ የስደተኞች ድርጅት IOM እንደገለጸው በጌርሳን ከተማ በተቀሰቀሰው የቅርብ ጊዜ ውጊያ ምክንያት ከ2500 በላይ ሰዎች ወደ 500 የሚጠጉ አባወራዎች ከቀያቸው የተፈናቀሉ ሲሆን የተወሰኑ ደግሞ ድንበር አቋርጠው ወደ ኢትዮጵያ ግዛት ገብተዋል። የሱዳን ጦር ምንጮች ጠቅሶ AFP እንደዘገበው የሱዳን መንግስት RSF እና አጋሩ የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን አልሂሉ ጥቃቱን የተሰነዘሩት ከኢትዮጵያ ግዛት ውስጥ ተነስተው ነው ሲል ከሷል። ይሁን እንጂ የኢትዮጵያ ባለስልጣናት ቀደም ሲል ሆነ አሁንም ለቀረቡት ተመሳሳይ ክሶች በግዛቴ ውስጥ ምንም አይነት የግሩፕ ካምፕ ወይም ድጋፍ የለም በማለት ውድቅ ማድረጋቸው ይታወሳል። የበገርጌሳን ድንበር አቅራቢያ ያጋጠመው አዲስ ግጭት የመጣው በቀጠናው ሰፊ የኃይል ሚዛን መለዋወጥና የደህንነት ስጋት በነገሰበት ወቅት ነው። በቅርቡ በኢትዮጵያ ትግራይ ክልልም በተለይም በሸራሪናና በአካባቢው ከተከሰተው ግጭትና ውጥረት በኋላ በመቶዎች የሚቆጠሩ ኢትዮጵያውያን ድንበር አቋርጠው ወደ ሱዳን መሰደዳቸው የጸጥታና ሕክምና ምንጮች ይጠቁማሉ። የክስተት የሁለቱም ሀገራት ድንበር በተመሳሳይ ጊዜ የሁለት አቅጣጫ የስደተኞችና የጦርነት ስጋት ቀጠና አድርጎታል። በብሉ ናይል ክልል ያለው ውጊያ በዋንነት በሱዳን ጦርና በRSF መካከል ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰውና ከ13 ሚሊዮን በላይ ሰዎች ያፈናቀለው ሀገራዊ ጦርነት አካል ቢሆንም በድንበር አካባቢዎች መካተት ግን የሁለቱም ሀገራት የኢትዮጵያና ሱዳን ዲፕሎማሲያዊ ግንኙነት እያሻከረው ይገኛል። ሱዳን ኢትዮጵያና የተባበሩት አረብ ኤሚሬቶች ለRSF ድጋፍ ያደርጋሉ ስትል የምታቀርበው ክስ ሁለቱም ሀገራት በተደጋጋሚ አስተባብለዋል። ቢሆንም ግን በድንበር አካባቢዎች የሚደረጉ የድሮንና የመሬት ጥቃቶች መጨመር እንዲሁም የህዝቦች ድንበር ተሻጋሪ መፈናቀል በቀጠናው ላይ አዲስ የፖለቲካ አጣብቂኝና የደህንነት ስጋት ደቅኖ ቀጥሏል። በአሜሪካና በኢራን መካከል ያለው ውጥረት ተባባሰ። ጊዜያዊ የሰላም ስምምነቱ ለማስቀጠል የተደረጉ ጥረቶች ማሻሻል አለማሳየታቸው ተገለጸም። የአሜሪካና የኢራን መካከል በባህረ ሰላጤው የሚካሄድ የጦርነት ሁኔታ ለማስቆምና ከወራት በፊት ተደርሶ የነበረው ጊዜያዊ የሰላም ስምምነት ለማደስ የሚደረጉ ጥረቶች ምንም አይነት ማሻሻል እንዳላሳዩ የቴህራን ከፍተኛ ባለስልጣናት ገለጹ። አንድ ስማቸው ያልተጠቀሰ የኢራን ከፍተኛ ባለስልጣን ለሮይተርስ እንደተናገሩት ባለፉት ሰኔ ወር በሁለቱ ሀገራት መካከል ተደርሶ የነበረውን የ14 ነጥብ መግባቢያ ስምምነት አሜሪካ በ48 ሰዓታት ውስጥ በማፍረሷና በኋላም ከስምምነቱ መውጣቷን በመግለጿ ምክንያት በአሁኑ ወቅት የተኩስ አቁም ለማራዘም የሚደረግ ምንም አይነት ድርድር የለም። ባለስልጣኑ አክለውም አሁንም የተጀመረ ነገር ስለሌለ የሚራዘም ነገር የለም ሲሉም የሂደቱ አጣብቂኝ አስረድቷል። በቀጠናው ይጓዙ በነበሩ መርከቦች ላይ የተፈጸመው ጥቃት ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን መሪዎች ላይ ያላቸውን ቁጣ በድጋሚ የገለጹ ሲሆን ስምምነቱ እንዳበቃ ተናግረዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ባሰፈሩት መልእክት
አሜሪካ በሆርሙዝ ወሽመጥ ላይ ሙሉ ቁጥጥር እንዳላትና ወደ ኢራን ወደቦች የሚደረገው የጉዞ እገዳ እንደጸና በመጥቀስ ኢራን ልታደርጉ የምትችለው ምንም ነገር የለም ሲሉም ገልጿል። ዋሽንግተን ኢራንን በስምምነት መሰረት የሆርሙዝ ወሽመጥን አልከፈተችም ስትል የምትከስ ሲሆን ቴህራን በበኩሏ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ሳታነሳና የታገዱ ሀብቶችን ሳትለቅ ቀርታለች ስትል ታቀርባለች። ኢራን የፋርስ ባለሰላጤ ወሽመጥ ባለስልጣናትም የትራምፕ አስተያየት አጣጥሎ የኢራን ቅድመ ሁኔታዎች ተቀባይነት እስካላገኙ ድረስ የሆርሙዝ ወሽመጥ ተዘጋጅቶ እንደሚቆይ አስታውቋል። ይህ በእንዲህ እንዳለ የፓኪስታን የሀገር ውስጥ ሚኒስቴር ሞሼ ናቅቪ ወደ ቴህራን ተጉዘው ከኢራን የውጭ ጉዳይ ሚኒስቴር ጋር ተገናኝተዋል። የጉብኝታቸው ዋና ዓላማም በሁለቱም ሀገራት መካከል ያለው የጦርነት ሁኔታ ለመግታትና የሆርሙዝ ወሽመጥ እንዲከፈት በአሸማጋይነት ለመደራደር መሆኑን ተገልጿል። የሊባኖስ ፓርላማ በሀገሪቱ የሞት ቅጣት እንዲቀር ወሰነም። ሊባኖስ የሞት ቅጣትን በማቆም በመካከለኛው ምስራቅ የመጀመሪያው ሀገር እንድትሆን የሚያስችላትን ውሳኔ የሀገሪቱ ፓርላማ በአብላጫ ድምፅ አሳለፈም። 128 መቀመጫዎች ባሉት ፓርላማ አብዛኞቹ አባላት የሞት ቅጣት እንዲቀር የቀረበውን ውሳኔ ሀሳብ በመደገፍ ማክሰኞ ዕለት ድምፅ ሰጥቷል። የሂዝቡላህ የፓርላማ ተወካዮች ግን ውሳኔውም ተቃውሟል። ህጉ ተግባራዊ ለመሆን ለፕሬዚዳንቱ ሴፎን ከመተላለፉ በፊት ወደ ካቢኔው ይላካል። መንግስትም ለህጉ ያለውን ሁኔታ አስቀድሞ ገልጿል። ምንም እንኳን በሊባኖስ ፍርድ ቤት የሞት ፍርድ መስጠታቸው ቢቀጥሉም እንደ አውሮፓውያን አቆጣጠር ከጥር 2024 ጀምሮ የሞት ፍርድ ተፈጻሚ እንዲሆን አላደረገችም። የመብት ተሟጋቾች ከ78 በላይ ሰዎች አሁንም የሞት ፍርድ ተፈርዶባቸው እንደሚገኙም ይናገራሉ። አዲሱ ህግ መሰረት የሞት ቅጣት በእድሜ ልክ እስራትና በከባድ የጉልበት ስራ ይተካል። ሆኖም ግን ህጉ አዲስ ቅጣት እንዴት ተግባራዊ እንደሚሆን በዝርዝር አላስቀመጠም። ከባድ የጉልበት ስራ በሊባኖስ ህግ ውስጥ ያለ ቢሆንም በቅርብ ዓመታት ውስጥ እምብዛም ተግባራዊ አልተደረገም። የሀገሪቱ የፋይናንስ ቀውስና የተጨናነቁ እስር ቤቶች የሀገሪቱ ሀብትና አቅም ገድበዋል። ፓርላማው ድምጽ የሰጠው የሲቪል ማህበረሰብ ቡድኖችና ጠበቆች የሞት ቅጣትን ከሊባኖስ ህግ ለማስወገድ ለአመታት ዘመቻ ካደረጉ በኋላ ነው። ወንጀልን በወንጀል መፍታት ወይም አመፅን በአመፅ ማስቆም አንችልም ስትል ከሊባኖስ የሲቪል ማህበረሰብ ቡድኖች መስራቾች አንዷ የሆነችውን ኦራጌት ዮናን ለቢቢሲ ተናግራለች። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አቤት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱ። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።